ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይህ በቅልቦች የሚተላለፈው ፕሮግራም ነው። ዛሬ ፍፄ የለም በፍፄ ቦታ እመቤት አለ። እመቤት ሰብስክራይብ ወይም የታችኛው መንደር ማለትም ትችላላችሁ። ዛሬ አንዲት እንግዳ እየመጣቻለሁ። ይቺ አንዲት እንግዳ ማን እንደሆነች ራሷን ታስተዋውቀናለች ማለት ነው። እሺ እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ አለው። እንዴት ነሽ? ደህና ነሽ? ደህና ነኝ። እስኪ ራስሽን ለኔም ለተመልካቾችም አስተዋውቂ። ሰላም ተመልካቾች፣ ጸጋ ፍቅሩ እባላለሁ። ማለቴ ወይዘሮ ጸጋ ፍቅሩ እባላለሁ። እቺ ነገር አልለመድኳትም። የአቶ ፍጹም አስፋ ባለቤት ነኝ። ዛሬ የፍፄን ባለቤት እያመጣቻለሁ። ፍፄ የለም በቦታው እና ብዙ ሚስጥሮችን ታወራናለች ብዬ ተስፋ አደርጋለሁ። ለምን ፍፄ እንደሚለው ነው ወይስ ቤት የተለየ ነገር አለው? እና አደራችሁ በሰሳትም እንዳስቁት ሰብስክራይብ አድርጉ። እሺ ይኸውልሽ ብዙ ሰዎች ፍፄ ከየት አገኛት ምናምን ይላሉ እና እንዴት እንደተገናኛችሁ ግልጽ አድርግሽ ለኔም ለተመልካቾችም ብትነግሪልኝ ደስ ይለኛል። ከየት አገኛት ለሚለው ነገር እሱ ሳይሆን እኔ ነበርኩ ያገኘሁት እንዳጀማመራችን ማለት ነው። ለጉዳይ ፈልጌው ስልኩን ከጓደኛዬ ወስጄ ነበር የደወልኩለት። መጀመሪያ መደወል ሳይሆን ቴክስት አረኩለት። ከዛ በሁለተኛው ቀን ስሜን ጠቅሼ መልሼ ቴክስት አረኩለትና እሱ መለሰልኝና አወራን። ስለ ጉዳይ ካወራን ከጨረስን በኋላ በቃ ከዛ ቀን በኋላ የማረሳው ነገር ምን ነበር? ስራ አለኝ እዛ እኔ የምኖርበት አትላንታ ነው፣ እሱ ደግሞ አዲስ አበባ ነበር እና ሰዓቱ ይለያያል። እኔ በነበርኩበት ቦታ ቀን ነበር፣ እዚህ ደግሞ ሌሊት ነበር እና እንዴት በዚህ ሰዓት አልተኛህም ስለው አይ ነገ ቀረጻ ስላለኝ አልተኛሁም ብሎኝ ነበር። ከዚህ በፊት ደግሞ ያው በጣም ፌመስ ስለነበረ በደንብ አውቀዋለሁ፣ በጣም ወደው ነበር፣ ስራዎቹን በጣም ወዳቸው ነበር። እንደዚህ ባሌ ይሆናል ብዬ አስቤ ባላቅም በጣም ነበር የምወደው። ብቻ ስራ አለኝ ብሎኝ ነበር። ስለዚህ በንጋታው ስራ እንዴት ነው ብዬ ቴክስት አድርጌለት ነበር። ከዛ እኔ ወደ ስራዬ ገብቼ እያለ ደውሎ ነበር በስልኬ ላይ። ከዛ ከስራ ስወጣ ሳየው ስልኬ ላይ ደውሎልኝ ነበር። ከዛ መልሼ ስደውል አነሳና አንቺ ልጅ ሁለተኛ በዚህ ስልክ እንዳትደውይ አለኝ። ከዛ በቃ በጣም ነው የደነገጥኩት። እሺ ብዬ ልክ ልዘጋው ስል ቆይ ፍቅር ቢይዘኝ ምን ላረግሽ ነው ሲለኝ በቃ የሆነ ውሃው ስምጥ ብለሽ ከዛ በኋላ የሆነ ሰው ሲያወጣሽ አለ አይደል አየር የምትወስጂው ልክ እንደዛ በጣም ደንግጬ ነበር እና እሱን ነገር አረሳውም። ከዛ በኋላ በቃ መደዋወል ጀመርን፣ ማውራት ጀመርን። እኔም ከዚህ ወደዛ በብዛት ስለምመላለስ ፋይናሊ ተጋባን ማለት ነው። አዎ ብዙ ሰው ፍፄ በጣም ጨዋ ነው እንዲ የሆነ ትዳር ምንም ይዛል ብለው አያስቡም። ለምን እንደ ንጉስ ነገር አድርገውት አላቅም። ብቻ ለኔ አንዳንድ ሰዎች የእውነት ትዳር አለ ወይ ምናምን ብለው ያጣራሉ ወንዶችም ሴቶችም። እና አንቺን ከዚህ ሁሉ ሴት ብዙ ሴቶች እንደሚወዱት ሰምቻለሁ። ከዚህ ሁሉ ሴቶች በመመረጥሽ ምን ይሰማሻል አንቺ? እንግዲህ ልክ ነው። በብዙ ሰው እንደዛ ይላል። እኔም ብዙ ሰዎች ከሱ ጋር ሲያገኙኝና ምን የሚሰጡኝ ኮሜንቶች አሉ። አንቺ መላክን ያገባሽው ላይ ያለኝ ሰው አለ። እና ልክ ነው። በብዛት ሰው እርግጠኛ ያልሆነው እንደዚህ በፌስቡክ ላይ ወይም ደግሞ በተለያዩ ሶሻል ሚዲያዎች ላይ ሰርጋችን ብዙ ዝግጅቶች አልታየም። ለዛም ነው እርግጠኛ ያልሆኑት። ከዛ ውጪ በጣም ነው ደስ የሚለኝ የምትወጂውን ሰው የራስሽ እንደማረግ እና የምትወጂውን ሰው ደግሞ መልሶ ሲወድሽ ማለት እሱ ከላይ የተሰጠ ጸጋ ነው። በጣም ፍፄ ግርግር አይወድም ምን አይወድም ተብሏል። እንዴት ነው እናንተ የተጋባችሁ? በሰርግ ነው ወይስ እንዴት ነው? ሰርግ አልነበረም። እንደ ድል ሆኖ ሰርግ ማትወድ ሚስት ነው የገጠመው። እኔ ምፈራለሁ እንደዚህ ብዙ ሰው ምናምን ያለበት ቦታ ስለምፈራ ተቀብየዋለሁ ሐሳቡን ማለት ነው እንጂ አንቺ ሰርግ ከወደድሽ ያለኝ ነበር። አንቺ ሰርግ የምትወጂ ከሆነ ችግር የለም እንደግሳለን አለኝ። ይደገሳል፣ ድግሱ ዝግጅቱ ይዘጋጃል ምናምን አለኝ። የምርና አልኩት ግን እኔ በቦታው የለውም አለኝ። እሱ የሌለበት ሰርግ አዎ ለዛ ነው ብዙ ሰው
ግርግር አይፈልግም እንዲወራለት የማይፈልግ ሰው ነው እንደዚህ አይነት በቃ በሰራው ስራ ራሱ እንዲወራለት እንዲገን የማይፈልግ ሰው ነው ፍፄ እንደዚህ አይነት ጸባይ ያለው ሰው ነው ይባላል እኔ እንደሰማው ከሆነ ሌላ ቤት ውስጥስ እንዴት ነው የቤት ውስጥ ባህሪው አሁን ለምሳሌ ሚዲያ ላይ በጣም ደግ ነው ማንንም ሰው ያውቃል ቤት ውስጥ ደግሞ አንቺ የበለጠ ታውቂያለሽና የሚስጥር እሱ ማልሰማው አሁን እኛ ዛሬ ጉድሉ ይወጣ ነው ጉድሉ ታውቂ ደጅ ብዙ ሰው እንደሚያየው ስለ ደጁን ያነግራችሁም ሁሉም ሰው ያውቀዋል አንቺም ታውቂዋለሽ ቤት ደግሞ የሱን እጥፍ ነው አይደለ በቃ ከዚህ በላይ ምን አርጌ ላብራራልሽ የተለየ ባህሪው ብትኝ ብዙ የማይመቹት ባህሪዎች አሉ ማለት አሁን ለምሳሌ ፍፄን ከደጅ ስታቂውና ውስጥ ገብተሽ ስታቂው ይለያያል እሱ ግልጽ ነው ግን የሚለያየው በመጥፎ መልኩ ሳይሆን በበጎ መልኩ ነው ግን በዛው ልክ ደግሞ በጣም አስቸጋሪ ነው በምግብ ላይ ብታይ ብዙ ነገር አይጥመውም በቃ የሆነ ስፔሻሊ ስራዎቹ ላይ የሆነ ስራ ሲሰራ ፐርፌክት የሆነ ስራ መስራት ነው የሚፈልገው ያህል ለማድረግ በቃ ያለፋሻል ወደዚህ አሁን ካሜራ እንኳን እዚህ ጋር ሴትአፕ እሱ ይመጣ በቃ ማያደርገው ነገር የለም እቺን ጨርቅ ለምን እዚህ ጋር ተቀመጣለች ቆይ ወደዛ ይሄ ከምንድነው የሚመጣው ለስራው ያለው ፍቅር ነው እያንዳንዱ ነገር ጥሩ ሆኖ እንዲቀርብለት ነው የሚፈልገው ሰርቶትም መልሶ ያን ፕሮግራም ደግሞ መልሶ አያየውም እሱ ሲያየው ከተሰራው ስራ የበለጠ እንትን ነው እንዲ ባረገው ነው የሚለው እንጂ ጥሩ ነገሩን አይደለም የሚያየው የጎደለውን ነገር ነው የሚያየው እሱ ነገር አንዳንዴ በጣም ይበዛል ልክ ቢኖረው እሱ ጥሩ መልኩ ነው ስለ ምግብ አሁን አስቸጋሪ ነው ብለሻል ምን አይነት ምግብ ነው የሚወደው ምን አይነት ምግብ ነው የሚጠላው ምግብ የሚወደው እንትን ክትፎ ጥሪ ክትፎ ቂቤ ምንድነው ብዝት ያለ ቂቤ ያለ እና ጥሬ ስጋ አብሶ ቀይወጥ በስማ እንደሱ የሚበላ ሰው አይቻላል እንደዚህ አይቻላልም ስጋ ሲበላ ስቀል ነው ስጋ ላይ በጣም ችግር አለበት ስፔሻሊ አሁን ያልኩትን ክትፎ ቂቤ ቀይወጥ አይቶትም አያውቅም አይበላም በቃ የሱ በጣም ትልቅ የድግስ ምግቡ ሽሮ ነው ሽሮ በጣም ይወዳል ያቺ ሽሮ ደግሞ እንትን አላት አሁን ሽሮ ሲባል በቃ ኖርማል ሽሮ ነው የምንበላው የሱ የዶሮ ሽሮ የሚባል አለ በቃ እንዲ ፊል ያለ ነገር የማይወድ ችክችክ ያለች በቃ ድብን ላይ በሰለች አንድ ማንኪያ ሽሮ ለምሳሌ እኔ ቤት ውስጥ እሰራለሁ ምግቦች ምናምን እሰራለሁ ግን እኔ ከምሰራው ሽሮ ይበለጣ እሱ ሲሰራ በቃ ባለሙያ ነው እንዴ ረበስላሴ ግን የሚሰራው በአመት አንዴ ነው እሺ ጸጋ አሁን የፍፄ የተለዩ ባህሪዎች ብለሽ የምትያቸው እስኪ ዘርዘር አድርገሽ እሺ ከጥቃቅን ነገሮች ብጀምርልሽ አሁን ለምሳሌ ሰዓት ማድረግ አይወድም ሰዓት ስታስሪለት እጁ ጋር እንትን እዚህ ጋር ምናምን ይልሻል ልክ እንደኔ ሰብስክራይብ እንዳርጉ ልክ እንደሱ ይይዛዋል እዚህ ጋር አንገቱ ላይ የታሰረ ነው የሚመስለው ይጨንቀዋል መነጽርም ይረብሻል ግን ሲነዳ ምናምን ያደርጋል እንጂ ኮፍያም ይረብሻል አንዳንዴ ምንድነው በጣም ሰው የበዛበት ቦታ ሲሄድ ለመደበቅ ብሎ ያረጋቸዋል እንጂ በጣም ነው የሚጨንቀው ብዙ ሰው ደግሞ የማይረዳው ነገር ምንድነው አሁን እዚህ ሚዲያ ላይ ሲቀርብ ታውቂዋለሽ ይጫወታል ያወራል በደንብ ይስቃል ይችልበታል አዎ ፈታ ያለ ነው ደግሞ ስለዚህ በጣም ተግባቢ ነው ለሁሉም ሰው የሚመስላቸው ስለዚህ አሁን እሱን የተለያዩ ፕሮግራሞች ላይ ይጋብዙታል ከዛ ይጨንቀዋል እንቢ ማለት አይፈልግም ከዛ ደግሞ መሄዱንም ደግሞ ባህሪው አይቀበለውም በጣም ፈሪ ነው አይናፋር ነው ብለው ይሻላል እንጂ አንቺ ተቆርጥ ወይ አያምኑሽም እንደዚህ አይነት ነገር ስትነግራቸው እንዴ ቲቪ ላይ እናየው ይለ እንደዚህ ይሰራ ይለ እንዴ ይሉሻል ልክ ነው ይሰራል ስራው ስለሆነ ያን ነገር ያደርገዋል ግን ከዚህ ከወረደ በኋላ ሴንሰሪ ነርቭ የሚባል አሁን የሆነ ቦታ ላይ ስትሆኚ ብዙ ሰዎች ሳይዩሽ ሊሆን ይችላል ሳያዩሽም ሊሆን ይችላል
ገና ለገና ይሄን አስበሽ ሰውነትሽን ይጠቀጥቅሻል ሙሉ ሰውነትሽ ውርር የሚያረጋው ነገር አለ እሱ ነገር አለው እና ብዙ ሰው በበዛበት ቦታ በብዛት ደግሞ የማያቀቸው ቦታው ላይ መገኘት ይከብዳል በጣም አይናፋር ነው እንደሱ አይነት ቦታዎች ላይ አሁን ካልኩሽ በተጨማሪ ደግሞ እቤት ሰው አሁን ለምሳሌ እደጁ ለው ሰርቶ ምናምን የሚያሰኘው ምንድነው የሆነ እንደዚህ በጣም የሚያምር ቦታ ላይ መጥቶ ዘና ፈታ ማለት ነው አይደል እሱ ደግሞ እንደዚህ ጉዞ የሚባል ነገር እንደዚህ አዳዲስ ቦታዎች መሄድ ምናምን በጣም የምጠላው ባህሪው ነው ይሄ ባህሪው ማለት ነው እኔ ደግሞ በባህሪ አዳዲስ ቦታዎች መሄድ አዳዲስ ነገሮችን መሞከር እወዳለሁ እሱ ግን ከስራው ወጣ እቤቱ ለመሄድ የሚነዳው በቃ በጣም ሃይ ስፒድ ሊነዳ ይችላል ወደ ቤቱ ለመግባት ማለት ነው እቤቱን በጣም ነው የሚወደው እቤት ሲገባ በጣም ሰላም ይሰማዋል እቤት ሲገባ ጫማ ምን በቃ ሁሉ ነገር ልቅቅ ያለ ነገር ነው የሚለብሰው በቃ ሰውነቱን ጫማ ከታሰረ እንደታነቀ ወይም የሆነ ቦታ የሚሄድ ነው የሚመስለው ስለዚህ አቤቱ ሲገባ ዘና ማለት ነው የሚፈልገው በቃ ቤቱን በጣም ነው የሚወደው ፍፄ ኢትዮጵያ ውስጥ አሉ ከተባሉት ዳይሬክተር አንዱ ነው 5 ፊልሞች አሉት ከነዚህ ሁሉ ፊልሞች የትኛውን ተወጅለታለሽ ይሄ ከባድ ጥያቄ ነው ምክንያቱም አብዛኞቹ ስራዎች ባለቤቴ ስለሆነ ሳይሆን በጣም ቆንጆ ስራዎች ነው የሚሰራው በጣም ይጨነቃል ለስራው ትናንት ከሰራው ዛሬ የሰራው ከፍ ማድረግ ነው የሚፈልገው እሱ ነገሩን በጣም ነው የምወድለት እና በስራዎቹ ምንም እንከን የለውም ለኔ እንደ ባለሙያም ባልሆን እንደ ተመልካች ሳይው በጣም ነው የምወደው ስራዎቹን ከኮሜዲ አንፃር ስታዩና ባለቀለም ህልሞች 1 2 አለ ሰላዮቹ አለ ትራጀዲ ደግሞ በጭስ ተደብቅ ያለ ከዛ ደግሞ አሁን ፋይናሊ በጣም ትልቅ ይየው አትፍረድ አለ ከነዚህ ፊልሞች ማነጻጸርና ማወዳደር በጣም ይከብዳል ግን በጣም ጉልበቱን አየሁበትና እኔንም ፈትኖኛል ማለት ሳየው የሆነ ምን ይፈጠር ይሆን ብዬ የበለጠ የጓጓው እንዳይ ያረገኝ አትፍረድ ሚላው ፊልም ምርጥ ነው ምንም በቃ አይቼው ጸጥን ያልኩትኝ ምንም አስተያየት መስጠት አትችም ከዛ ውስጥሽ ነው የሚመላለሰው ልክም ነው ላለው አይ ልክም አይደለም በቃ ከራስሽ ጋር ግራ የምትጋቢው አለ አይደል እንደዚህ አድርጎ እያንዳንዱ ሙዚቃው ዳይሬክቲንጉ ተዋናያኖቹ ምኖቹ ስማ በጣም ጉልበቱን ያሳየበትና ቆንጆ አድርጎ የሰራው ስራው ስለሆነ አትፍረድ አስበልጣለሁ ፍፄ ብዙ ኮሜዲና ኮሜዲያን ሰው ጋዜጠኛውና አማርኛ የጠፋበታል ማርያም ብዙ አስቂኝ በቃ በዛው አማርኛው ልበለውና እሺ እንግዲህ ፍፄ ምን ሲያደርግ ያስቅሻል በጣም በቃ ልነግርሽ ማልችላችሁ የተወደዳችሁ ተመልካቾቻችን የዚህን ፕሮግራም የመጨረሻ ክፍል በቀጣዩ ሰኞ በመንጭነው ቪዲዮ ታገኙታላችሁ እሺ ውድ ተመልካቾቻችን የዛሬው ፕሮግራማችን ይሄን ይመስላል በቀጣዩ ሳምንት ደግሞ እኔም ከልጄ ጋር እነ ፍፄም ከልጃቸው ጋር ሆነው ባንድ ላይ በኩሪፍቱ እናሳልፋለን የምናሳልፈውን ፕሮግራም ተከታተላላችሁ በዚህ አጋጣሚ ኩሪፍቶችን ሳላመሰግን አላልፍም ምክንያቱም ሳለቅስ እንደናንተ ሳለቅስ አይተው ለምን ታለቅሻለሽ መተሽ መንፈስሽን ታድሻለሽ ብለው ጋብዘውኛል በቀጣዩ ሳምንት የምናደርገውን ቆይታ ተከታተላላችሁ እስከዛ ኮሜንት አስተያየት ኮሜንት በእንግሊዘኛ ልበልዋ ኮሜንት አስተያየት ምርቃቶችን እንዳትረሱ ሰብስክራይብ አድርጉ የዛሬው ፕሮግራም ይሄን ይመስላል እመቤት ካሳኔ ሰላማችን ያብዛው